ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንዴት ከረማችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ እንደምታውቁት እዚህ ሀገርም ፀሐይ እየወጣ ነው፣ ሙቀት እየመጣ ነውና በዚህ ሰዓት በብዛት የሚሰሩ የምግብ አይነት ነው አሁን ዛሬ ማሳያችሁ። እዚህ ጋር የምታዩት የመኮረኒ አለ። ይሄን መኮረኒ ሁሉ ጊዜ በቲማቲም ሶስ ብቻ መስራት ግዴታ የለብንም። ለምሳሌ በዚህ በሙቀት በሚሆንበት ሰዓት የምንበላው ምግብ ትንሽ ቀዝቃዛ ያለ ምግብ ቢሆን ይመረጣልና ዛሬ ማሳያችሁ በኑድል ወይንም በመኮረኒ በቀዝቃዛውን የምንበላውን አይነት ማለት ነው፣ ያለ ቲማቲም ሶስ። ለዛም ግብአት የምጠቀማቸው እዚህ ጋራ የምታዩት የጉርክል አይነት ነው። ጉርክል ማለት ኩከምበር፣ በእንግሊዘኛ ኩከምበር የሚባል የሱ አይነት ዘር ነው። እንደዚህ ታሽጎ የሚሸጥ ነው። እዚህ ጋር እንደምታዩት በጠርሙስ ታሽጎ የሚሸጥ ነው። እሱን እጠቀማለሁኝ። እዚህ ጋራም ዩጉርት አዘጋጅቻለሁኝ። ኖርማል ነጩ ዩጉርት ማለት ነው፣ ምንም ነገር የሌለበት። እንደዚሁም እዚህ ጋራ ደግሞ የምታዩት ማዮናይዝ አዘጋጅቻለሁኝ። ይሄ ማዮናይዝ ማለት ነው። እንደዚሁም ይሄንን የሽንኩርት ዘር ደግሞ የተወሰነ አንዷን እጠቀማለሁ። እንደዚሁም ደግሞ እዚህ ጋር የምታዩት በቆሎ እንደዚህ እዚህ ሀገር እንደዚህ ታሽጎ ይሸጣል፣ በጣሳ ማለት ነው፣ በትንንሹ። እንደዚሁም ደግሞ በትልልቁም አለ። ይሄ አሁን ለምሳሌ 150 ግራም ነው የሚለው። እንደዚህ አይነቷን እቺን አንዷን እጠቀማለሁ። ለነገሩ ይበዛል እንትኑ ውስጥ ግን የተወሰነ እጠቀማለሁኝ፣ ቀንሰዋለሁ ማለት ነው። እንደምንሰራው የመኮረኒ ብዛት ይወስነዋል። በጣም ብዙ የምንሰራ ከሆነ ብዙ መጠቀም እንችላለን ማለት ነው። እሱንም እጠቀማለሁ ማለት ነው። እንደዚሁም ደግሞ እዚህ ጋር የምታዩት አንድ የትንሿ የሻይ ማንኪያ ስኳር ነው። እነዚህን እንግዲህ አሁን እጠቀማለሁ። በመጀመሪያ ግን መኮረኒውን ወደ መቀቀሉ እንሄዳለን። አሁን እሳቱን አብርቼዋለሁኝ፣ ይፈላል። ውሃውም የፈላ ውሃ ስለሆነ እንጨምረዋለን መኮረኒ። እነዚህን እንግዲህ እንደነገርኳችሁ እዚህ ጋር ያሉትን ግብአቶች በሙሉ የምጠቀመው መኮረኒው በስሎ ከቀዘቀዘ በኋላ ነው። በጣም ቀዝቃዛ ከሆነ በኋላ በውሃ ቀዝቃዛ ውሃ በላዩ ላይ አፍስሰን እናቀዘቅዘውና የተወሰነ አስቀምጠን ቅዝቅዝ ካለ በኋላ ነው ያን የምንጠቀመው። ከዛ በኋላ ፍሪጅ ውስጥ እንከተዋለን ለተወሰነ ደቂቃ። ከዛ በኋላ ለምሳ ሰዓት ላይ ሲደርስ አውጥታችሁ በምትበሉበት ሰዓት፣ በተለይ በዚህ በሙቀት ሰዓት እንዴት አይነት ቆንጆ የምግብ አማራጭ መሰላችሁ! ቀዝቀዝ ይላል። በጣም ነው ውስጣችሁን የሚያቀዘቅዘው፣ በጣም ነው የሚጣፍጠው። በጣም ብዙ ነገሮች ይኖሩታል። ስለዚህ በጣም ቆንጆ ነው። ይህን መኮረኒውን ደግሞ ሲበስል ተመልሰን እንገናኛለን። እዚህ ጋራ እንግዲህ እንዳልኳችሁ እኔ ያዘጋጀኋቸው እቃዎች እነዚህ እንዳሉ ሆነው ግን ተጨማሪም እናንተ የምትፈልጓቸውን አይነቶች መጨመር ትችላላችሁ። በአጋጣሚ እኔም የረሳሁትኝ ነበረ። ይሄ የኦሊቭን ነው እንደምታዩት፣ የኦሊቭን ፍሬ። ይሄም በጣም ወሳኝ ነው። በጣም ነው ከኑድል ሰላት ጋራ የሚጣፍጠው ማለት ነው። ይሄንን ሳላወጣው ረስቼ ነው። እንደዚሁም ሎሚም እዚህ ጋር አዘጋጅቻለሁኝ። ስለቸኮልኩኝ ነው መሰለኝ ሳላወጣቸው ረሳኋቸውና ቸኩዬ የተወሰነውን ብቻ ነው ያሳየኋችሁ። አረሚጡቴ ያት ድመቷ እንደምታያት ነው። በቃ ከአብሬሽ ካልሰራሁኝ ትላለች። ሳይ አብራኝ መስራት ትፈልጋለች። ትንሿ እንግዲህ የመጨረሻዋ ልጄ እሷ ናት። ይሄን ያህል ከጥቁሩ ይሄን ያህል ካደረኩኝ እዚህ ጋር ደግሞ አረንጓዴውም አለኝ።
እንደየ ምርጫችሁ ነው። ምርጫችሁ ከሆነ በጣም ነው የሚጣፍጡት። እንደምታውቁት እነዚህ እንደዚሁ ጥሬውንም የሚበሉ ናቸው ከሰላጣ ጋር። በተለይ እኔ አረንጓዴውን በጣም ነው የምወደው። መረር ይላል ግን እኔ በጣም ነው የምወደው። እነዚህንም በተጨማሪ አደርጋለሁ። ቲማቲምም ቃሪያም መጨመር ይቻላል። እኔ በጣም ቸኮልኩኝና የተወሰነውን ነው ያሳየኋችሁ። ሁሉንም አንዴ በድጋሚ ያሳያችኋለሁ። እሺ ቤተሰቦቼ እንግዲህ እንዳያችሁት በስሎ ቀዝቅዞ ተመልሻለሁኝ። በጣም ቀዝቅዝ ብሏል። እንደዚህም እስኪሆን ነው የምጠብቀው። አሁን ሶዛዎቹን ወይንም ለላዩ ላይ የማቀላቀልበትን እዚህ ጋር ለብቻው መጀመሪያ አቀላቅላቸዋለሁኝ። ይሄ የምታዩት ናቹራል ዮጉርት፣ ነጭ ዮጉርት ምንም አይነት ጣዕም የሌለው ማለት ነው። እሱን ነው የምንጠቀመው፣ ፍሌቨር የሌለው ማለት ነው። እንደዚሁም ማዮናይዝ ነው ይሄ። ማዮናይዝንም አደርጋለሁ። ግን እዚህ ጋራ እናንተ የምትፈልጓቸውን ሌሎች ተጨማሪ መጨመር ትችላላችሁ፣ መቀነስም ትችላላችሁ እንደየ ጣዕማችሁ እንደምትፈልጉት ማለት ነው። ስኳርም አደርጋለሁ የተወሰነ፣ ብዙም አላረግም። አስፈላጊ የምንላቸውን እኛ ለጣዕም የሚጠቅሙንን እንጠቀማለን። ጨው ጨምሬያለሁኝ። እንደዚሁም ሎሚ ነው የምጨምረው። ሎሚም የማይስማማችሁ ካላችሁ ወይም ለልጆችም እንዲበሉት ከፈለጋችሁ መተው ትችላላችሁ፣ ሎሚ የማይፈልጉ ከሆነ ማለት ነው። ግን ቢኖረው በጣም ነው ጣዕሙ ላይ ትልቅ ኢፌክት ነው ያለው። እንደዚሁም በመጨረሻም የኦሊቭን ኦይል አድርጌያለሁ። እነዚህን ካደባለቅን በኋላ እንግዲህ ሞኮረኒው ላይ መጀመሪያ ግን ቅድም የከታተፍኳቸውን በሙሉ ካደረኩኝ በኋላ ይሄንን አድርጌ እቀላቅላቸዋለሁ ማለት ነው።
ጎን ለጎን እንግዲህ እዚህ ጋር የፍሩት ኬክ መስሪያ ሰርቼ ነበረ። ፍሩት ኬክ ለመስራት ስንፈልግ የዚህ አይነት ኬክ ነው የምንሰራው። ከጀርባው ለፍሩት ማስቀመጫ የራሱ የሆነ ቦታ አለው። እንዲህ አይነት ቪዲዮዎች እንኳን ብዙ ሰርቼ አላቅም ይመስለኛል በትልቁ። ሾርት ቪዲዮዎች ግን በጣም ብዙ ጊዜ ሰርቻለሁኝ። እስኪ አንድ ቀን ሰራላችኋለሁኝ። በትልቁ ሰርቼ አላቅም በብዛት ማለት ነው። ሾርት ቪዲዮ ለ1 ደቂቃ ቪዲዮ ብቻ ነበር እስከዛሬ የሰራሁት። እንደምታዩት በዚህኛው ቦታ ላይ ከጀርባው ያለው ክፍቱ ቦታ ለኦብስት ወይንም ለፍራፍሬዎች የሚሆን ነው። ፍሩት የምንፈልጋቸውን ፍሩት ስትሮበሪ ሊሆን ይችላል፣ ሂምቤር ሊሆን ይችላል፣ የምንፈልገውን ማድረግ የምንችልበት ነው። እስኪ ሌላ ጊዜ ሙሉ ቪዲዮ ይዤላችሁ እመጣለሁ።